በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም፣ እንደምናችሁ፣ እንደምንከረማችሁ፣ እንደምንቆያችሁ ቤተሰቦች በመላው ዓለም ያላችሁት ኢትዮጵያውያንና ትውልደ ኢትዮጵያውያንና ኤርትራውያን ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ብያለሁ። እንደ እግዚአብሔር ፍቃድ ለአጭር ጊዜ እንነጋገራለን። እንደ እግዚአብሔር ፍቃድ ዛሬ ደግሞ በጣም ከባድ ነው። ኤኒዌይ መድኃኒት እንቀምማለን፣ አዋቂ ነን ወይም እነሱ እንደሚሉት ጥበብ ነው እንደሚሉት ሴቶች በዚህ መልኩ ስራ ጀምረዋል እና በፊት በድብቅ ነበረ እንዲህ አይነት ነገር ብዙ ጊዜ ሴቶች የሚሰሩት። አሁን ደግሞ ሚዲያው ተመችቶናል ብለው ወደ አደባባይ ወጥቶ ስራቸውን እያስተዋወቁ ነው። እንግዲህ መጠጥ እየሸጡም ምን እያሉም ኩማሪት ነው የሚባለው በድሮ ጊዜ እንደዚህ አይነት ስራ እየሰሩ በጎንዮሽ ደግሞ የጥንቆላ ስራ የሚሰሩ ሴቶች እንደነበሩ ይታወቃል። አሁን ግን ሚዲያው ስለተገኘ በሚዲያው ላይ ደግሞ ራሳቸውን ገልጠው እየሰሩ ነው ማለት ነው። እና አንዲት እህት አስተናግር የሚል ቅጠል ይዛ ቲክቶክ ላይ ስለዛ ቅጠል ማብራሪያ ስትሰጥ አይቻታለሁ። እና አሁን ይህን ነገር ብዙ ጊዜ ደብተራዎች ናቸው ቲክቶክ ላይ ቴሌግራም ላይ ወጥቶ ሲሰሩ የምናየው እና ዛሬ ደግሞ አጅሪት ይዛ ብቅ ብላለች እና ይሄ ነገር እንደ ጥሩ ነገር ነው አይታ የምትናገረው። ጥሩ ነገር ነው ብላ ነው እሷ የምታስበው። መድኃኒት ነው ትላለች። መድኃኒቱነቱንም እንዴት እንደሚያድን እንዴት መወሰድ እንዳለበት ሁሉ ታብራራለች። ግን ውሃ እንዳይነካው እርጥበት ቦታ እንዳይሆን ትላለች። ለምን እርጥበት ቦታ ለምን ውሃ እንዳይነካው ለምን ተፈለገ? የሚወሰደውም በውሃ አይደለም ሲወሰድም እና በመጠጥ ነው የሚወሰደው። ይሄ ነገር ሄዶ ሄዶ ከአቢሾ ጋራ ይገናኛል ማለት ነው። ስለዚህ ነው ጥንቆላን እንደ ጥበብ አይቶ የሚናገሩት። እና አስተናግርን ስታብራራው በመጀመሪያ ደረጃ ሕፃን ልጅ እስከ 5 ዓመት 6 ዓመት ባሉ ልጆች ላይ ሽንት አልጋ ላይ በሚሸኑ ሰዓት ይሄንን ነገር መስጠት ይቻላል። አሰጣጥም አለው። እሱንም አብራራላቸዋለሁ ነው ያለችው። አላብራራችም። በመቀጠል ለጥርስ ለታመመ ሰው ብላለች። ይህንንም አላብራራችም። በመቀጠል ልታብራራ የፈለገችው ይሄን ነገር ቅጠሉ ምን እንደሚሰራ፣ ግንዱ ምን እንደሚሰራ፣ ፍሬው ምን እንደሚሰራ ለማብራራት ትሞክራለች። ግን ትጀምረዋለች እንጂ አጨርሰውም። አንዱን ይዛ አንዱን ትለቀዋለች ማለት ነው እና ፍሬው ላይ ነው ያተኮረችው። ፍሬውን ጥቁር አዝሙድ ይመስላል። ይሄንን ወቅጣችሁ ፈይታችሁ በጠላ በቢራ አለያም ደግሞ እናንተ በምስማማችሁ መጠጥ መውሰድ ትችላላችሁ ብላለች። ይሄ ነገር የወሰደ ሰው ምንድን ነው የሚባለው? ወዲያባው ምን ያወጣል ነው የሚባለው። እንደዛ አይነት ነገር ነው እና በተለይ የምትመክረው ባለትዳር የሆኑትን ሴቶች ትመክራለች ማለት ነው። ምን ብላ? ባሎቻችሁ በእናንተ ላይ ቺት ካደረገ አለያም ሌላም ነገር ካጠፋባችሁ የደበቃችሁ ነገርም ካለ ይሄንን ነገር በጥብጣችሁ ካጠጣችሁት ዝርግፍ አድርጎ ነው የሚነግራችሁ ነው። ምንም አይነት ነገር አይደብቃችሁ።
እና ታዲያ ይህን ነገር ስታደርጉ ለመልካም ነገር እንጂ ለመጥፎ ነገር አትጠቀሙ እያለች ነው የምታመክረው። ጎበዝ፣ ወዴት ነው ነገሩ አካሄዱ? እንዲህ አይነት ብሎ ምክር አለ? እንዲህ አይነት ጥበብ ወይም እውቀት አለ? ይሄ መጃጃል ነው። ለራስ ተጃጅሎ ሰውንም ማጃጃል፣ ሰውንም ማሞኘት ማለት ነው። ይሄ በመንፈሳዊ እይታ ካየን ቀጥታ አጋንንታዊ ስራ ነው እቺ ሴት እየሰራች ያለችው። ይሄ ማለት አንድ ሰው አብሾ ሲጠጣ አብሾ ለውቅት ለምናምን ተብሎ ለሚጠጣው አብሾ ያ አብሾ እያደግ ስትመጣ በጉርምስና ወቅት መጠጥ እንዳትጠጣ ማስጠንቀቂያ ይሰጡሃል። አብሾ ሲያጠጡ መጀመሪያ የሚያጠጣ አካል ባደግ ጊዜ አልኮል ነክ ነገር እንዳትጠጣ፣ ባጠጣው ሰዓት ያሳብድሃል ተብሎ ማስጠንቀቂያ ይነገረዋል እና ይደገምበታል ያ ነገር ሲጠጣ ማለት ነው። ዛሬ እቺ ሴት ይሄ ቅጠል ያለምንም ድግምት ያለምንም ነገር ይህንን ስራ እንዴት ይሰራል? ለምን ይሰራል? በእርግጥ መድኃኒቶች ይኖራሉ፣ ቅጠላቅጠሎች ስራ ሲሆን ይኖራሉ፣ እንደምች መድኃኒት ሌላም ነገር ይኖራል። ብዙ አይነት ቅጠሎች ሊኖሩ ይችላሉ። በመድኃኒትነት ደረጃ ለመጠቀም በንጹህ ነገር ለመጠቀም ብዙ አይነት ቅጠላቅጠሎች ይኖራሉ። ግን ካለምንም ድግም አንድ ቅጠል እሷ የምትላቸውን ነገር ሁሉ አይፈጽምም። ሰው የሚጠጣው ለምሳሌ ዳማከሴን ምች ለመታው ሰው ምች አፉ ቢቆስል የሆነ አካባቢው ላይ ምች መቶት ቢቆስል ያንን አሽቶ ጨምቆ ይቀባባል። አለያም እናቶች እና አባቶች በቡና ሲጠጡ ተመልክተናል። እኔ አሁን እኛ ቤት አያቴ ነበር የሚጠቀመው። እሱ ይቀባል እና ባዶውን ይጠጣል። ዳማከሴው ከቡና ጋርም አይጠጣም። በውሃ አርሶ አሽቶ ይጨምቃል። ከዛ ቀይ ነው የሚሆነው። ከዛ ፊቱን ተቀባብቶ ከዛ ይጠጣዋል። በጣም ይመራል። በምላሴ ነክቼ አይቼዋለሁ። ዳማከሴ በጣም ይመራል። አልተጠቀምኩም በራሴ ግን እሱ ስለሚጠቀም ስለማየው ያ ነው። በቡና የሚጠቀሙ አሉ። እሱ በቡና አይወድም። ቡና ራሱ ሲጠጣ አንድ ሲኒ በላይ አይጠጣም አያቴ። ግን እነዚህ ሰዎች ሲያደርጉ ይህን ነገር ካለ ድግምት ካለ ምንም ነገር አያደርጉትም። እነዚህ በጥንቆላ መንገድ የሚሄዱ ደብተራዎችም ይሁኑ ማንም ይሁን በጥንቆላ መንገድ የሚሄድ መናፍስትን ካልያዙ አንድን ቅጠል ምንም ማድረግ አይችሉም። እና እቺ እህት አንገቷ ላይ መስቀል አድርጋለች። ሳያት ክርስቲያን ናት። ግን ክርስቶስ የማይወደውን ስራ እየሰራች ይሄን ነገር ለጥሩ ነገር ተጠቀሙት እንጂ ለመጥፎ ነገር አትጠቀሙ እያለች በጎን ደግሞ ምንድነው የምትለው? የተደበቀ ምስጢር ያስወጣል ያስለፈልፋልና ይህንን ነገር ተጠቀሙት እያለችም እየመከረች ነው። ሰው አስለፍልፎ ያ ሰው አጠጥቶ ካስለፈለፈ በኋላ ውጤቱ ምን ይሆናል? እነዚህ ሰዎች ምስቷ ሴትዮ ይህም ባሏ ላይ ይህንን ነገር የምታረግ ሴት ባሏ ያን የለፈለፈውን ነገር ብትሰማ ከሰማች በኋላ ምን አይነት እርምጃ ነው የምትወስደው? ምንድን ነው የምታደርገው? ይሄ ጥሩ ነው የሚባለው? ጥሩ ምክር ነው? ተገዳደሉ ነው እኮ። ትዳር መበተን ነው። ልጆች መበተን ነው የሚሆነው። ኑሮን መበተን ነው የሚሆነው። ስለዚህ ለጥሩ ነገር ተጠቀሙ። እንደዚህ አይነት ምክር አንድ ሲጀመር የለም፣ ፉርሽ ነው። ይሄ በጣም የተሳሳተ ኢንፎርሜሽን ነው እየሰጠች ያለችው። በመቀጠል እቺ ሴት አስፈላጊ ከሆነ ቪዲዮውን አስቀምጥላችኋለሁ። በጣም ያሳዝናል።
የምትናገረዋ ነገር ተገቢ አይደለም። ከአንድ ክርስቲያን የማይጠበቅ ድርጊት ነው እየፈጸመች ያለችው። ለምን ተፈለገ በቢራ መጠጣት? ለምን ተፈለገ በጠላ ለመጠጣት? በጠላ የሚጠጣ አብሾ ነው። ማንኛውም ቅጠላ ቅጠል ሲቀመም በጠላ የሚጠጣ ከሆነ አብሾ ነው። አንድ ወዳጄ ባለፈው እዚህ ጋር እናቴ ልካልኛለች አንድ የሆነ መድኃኒት ግን በጠላ ብቻ ነው መጠጣት ያለብኝ ብላኛለች እና ጠላ እስቲ ካገኘው ብሎ ወንድሜ በጠላ የሚጠጣ መድኃኒት ምን አይነት መድኃኒት ነው ብዬ ነው ጠየቁት። አይ እናቴ ላከችልኝ ከኢትዮጵያ ከገበያ ውስጥ ገዝታ ሆነ ላይ ጊዜ ይሄ ነገር ጥሩ አይደለም፣ ከገበያም ተገዛ ከጓዋረም ተለቀመ፣ ግን በጠላ የሚጠጣ ነገር መልካም ነገር አይደለም አልኩትና የመላከ መንክራትን ትምህርት ሰጠሁት እና ያ ወንድሜ ትምህርቱን ከሰማ በኋላ ደውሎልኝ እናቴ ታዲያ ይህን ነገር ለምንድን ነው እንዲጠጣ የፈለገችው? ለጤና ጥሩ ነው፣ ለስራም ጥሩ ነው ብላኝ ነበረ እና እናቴ በእኔ ላይ እንደዚህ ክፋት ታስባለች ብለህ ታስባለህ አለኝ። አይ እኔ እናቴ ክፉ ነገር ታስብብሃለች ብዬ ሳይሆን ነገርየው የሚወሰደው በዚህ መልኩ ነው። ክፋት አለው፣ ችግር አለው፣ አደጋ አለው። ለዛሬ ሊጠቅም ይመስል ይሆናል፣ ግን ነገ ተነገ ወዲያ ኑሮዬን የሚያጎሳቁል ኑሮዬን የሚበትን ነው የምትወስደው እና ሪስክ አለው፣ ትዳሬንም ልታጣት ትችላለህ ብዬ ነገርኩት። በጣም ደነገጠ። ከዛ ትምህርቱን ደግሜ እሰማዋለሁ አለኝ። አረ ሌላም አለ እዛው ላይ ስክሩ እያረግ ማየት ትችላለህ አልኩት። በጣም ነው የተደመመው። ይሄ እኮ መጥፎ ነው አለኝ ራሱ መልሶ። አሁን ተረዳውኝ እኮ እናቴ ይሄ ነገር ልጠይቃት ትገባኛል ስጠይቃት ግን እንድትጣላት ወይም ከናቲ ጋራ መጥፎ ነገር ውስጥ እንድትገባ ሳይሆን ረጋ ብለ ጠይቃት የምትመልስ ነገር ከሰማ በኋላ በአግባቡ ይሄ ነገር እንደዚህ ነው ብለ ንገራት። እናቶች ብዙ ጊዜ መጥፎ ነገር ጥሩ ነገር አድርጎ የሚወስዱ እንደ ጥሩ ነገር አድርጎ የሚወስዱ ግን መጥፎ ነገር መሆኑን በደንብ ሳያውቁ በሰዎች የተነሳ የሚሰሙት ከጎረቤቶቻቸው ከቅርብ ዘመድ የሚሰሙትን ነገር ነው የሚተገብሩት። መጥፎንና ጥሩን ጎኑን በትክክል የማያውቁ ስለሆነ ይሄን ነገር ረጋ ብለህ አናግራቸውና መጥፎንም ጥሩንም ጎኑን ደግሞ አብራርተህ ንገራቸው። ሊቀበሉም ላይቀበሉም ሊችሉ ይችላሉና አትናደድባቸው አልኩኝ እና በዚህ ተነጋግረን ተለያየ ማለት ነው ከዚህ ወንድሜ ጋራ። እና እች ሴት አሁን አንድ ባለትዳር ይህን ነገር ተጠቅሞ ወይ ባል ወይ ሚስት እንዲለፈልፉ የሚያደርግ ነገር ከወሰዱ ሴቷም ባሏ ላይ ያደረገችው ክፉ ነገር ካለ መለፍለፏ አይቀርም። ባልየውም በሚስትየው ላይ ያደረገው ነገር ካለ መለፍለፉ አይቀርም። እነዚህ ሰዎች ትዳራቸው እስከ መፍታት እስከ ማፍረስ ደረጃ ይሄዳሉ። ከዛም አልፎ በመጥፎ መንገድም ሊጓዙ ይችላሉ። ከጥል አልፎ በህይወት ለመገዳደል ደረጃ ሊደርሱ ይችላሉ። ለምን? አጋንንት ነውና ነው ነገርየው። አጋንንት ደግሞ መጨረሻው መግደል ነው፣ ደም ነው የሚፈልገው እና ይሄን ነገር እሷ ለራሷ ያላደረገችው ነገር ሰዎችን አድርጉ ብላ መምከሯ በጣም ትልቅ ስህተት ነው እኔ የምለው። በመቀጠል ልጆች ሲሸኑ አልጋ ላይ ያስጥላቸዋል ብላለች። ልጅ አልጋ ላይ መሽናት ዛሬ ላይ ሊያቆም ይችላል። ነገ ተነገ ወዲያ ግን
ከአልጋሽን መሽናት ማቆም ወደ ሌላ ነገር እያደገበት የሚሄድ ሲስተም ይፈጠራል ማለት ነው። አጋንንት ቦታ ይቀይራል እንጂ ጥሎ አይሄድም። ለምን ቦታ ነው የሚቀይረው? ይሄን ቦታን የሚቀይርበት እዚህ ልጅ ላይ ወደፊት ካደገ በኋላ በህይወቱ ላይ የሚያመጣውን ጉዳት አላሰበችውም ይሆን? አሊያም ደግሞ እኔ የሚቸገረኝ አይነት ነገር ከሆነ ለሰዎች እያሰበች አይደለም ማለት ነው። ስለዚህ ይሄ ነገር ማንኛውም ክርስቲያን የሆነ ሰው አይደለም፣ ክርስቲያን ብቻ አይደለም፣ ማንኛውም ሰው ሊጠቀመው የማይገባው ነገር ነው ብዬ አስባለሁ። እኔ በመጀመሪያ ደረጃ አጋንንትን ተዋረሱ፣ አጋንንትን በውስጣችሁ ጠጥታችሁ አስገቡ ማለት፣ በመጠጥ መልክ አጋንንትን ወደ ውስጣችሁ አስገቡ ማለት ተገቢነት የለውምና ማንም ሰው ጆሮ ያለው ሰው ቢሰማና ከዚህ ነገር ቢጠነቀቅ በማለት ነው ወደዚህ ርዕስ የመጣሁት። አዎ ለምን ሰዎች አንድ መድኃኒት በሕክምና ደረጃ ራሱ ከዶዝ በላይ ሲወሰድ በጣም ከባድ ችግር እንዳለው ሐኪሞች ይናገራሉ። የራስ ምታት ክኒን ራሱ ከተፈቀደልኝ በላይ ብትወስድ መልሶ አንቴኑ ነው የሚጎዳውና ይሄም ነገር መጠን የሌለው ነገር ነው። ገና አንተው ራስ ቀመመ የምትጠቀመው ነገር ነው። በዛ ላይ በመጠጥ በአልኮል ነክ ነገር ነው ጠጣ እየተባልክ ያለው። አልኮል ራሱ ራሱን የቻለ ሳይድ ኢፌክት አለው። አሁን ጠላ ለምሳሌ ኖርማል እህል ነው፣ አያሰክርህም። ግን በብዛት ስጠጣ ደግሞ እንቅልፍ ይጥልብሃል እንጂ ሰክሬ ምላሲ ታስሮ ወይም ተንገዳግዴ መራመድ የሚከለክል አይነት ነገር አይደለም። ጠላ ኖርማሊ ትጠጣዋለህ፣ ግን ያደክመሃል፣ እንድታርፍ ያስፈልጋል። እንቅልፍ ነው የሚያመጣብህ ሲበዛብኝ ማለት ነው። ስካር ይሉታል ሰዎቹ፣ ግን አንዳንድ ሰዎች ስካር ነው የሚሉት፣ ግን እኔ እንደ ስካር አላየውም። ጠላ ትንሽ እንደ ማጀዘብ ያደርጋል። ግን ከተኛ ለ30 ደቂቃ ከተኛ ይተዋሃል። አልኮል ነክ ቢራ፣ አረቂ፣ እነዚህ ነገሮች ያሰክረዋል። ደምህንም ከፍ ሊያደርጉ ይችላሉ። የውስጥ ዕቃህንም ሊያበላሹ ይችላሉ። በዛ ነገር ደግሞ ይሄንን ጨምረ አሲድ ሊኖረው ይችላል። ይሄ ፍሬ የሚቀመመው ነገር ተፈይቶ ከዚህ አልኮል ጋር የሚጠጣው ነገር ውስጡ ምን አይነት ኒኮቲን እንዳለው ማንም የሚያውቀው የለም። በየትኛው ሳይንስ እንደተመረመረ በየትኛው ላቦራቶሪ እንደታየ ማንም የሚያውቀው የለም። 1 ማንኪያ ይሁን 2 ማንኪያ ይሁን ግማሽ ማንኪያ ይሁን መጠኑን ማንም ሊያውቀው አይችልም። በግምት የሚደረግ ዝም ብሎ ነው እና ራሱን የቻለ ጉዳት አለው። ጎንዮሽ ጉዳት አለው። በቃ መቀጠል መጠጡም ራሱ የሆነ ጉዳት አለው። ሁለቱ ሲገናኙ ደግሞ ኦቨርዶዝ ይሆናሉ ማለት ነው። ስለዚህ አደጋ አለው። ይሄ ነገር እንዴት በምን መልኩ አስባ ተጠቀሙ፣ በዚህ ነገር ተጠቀሙ ብላ እንዳብራራች እንግዲህ ማየት ነው እና እባካችሁ በዚህ ሰዓት በዚህ በሰለጠነ ዘመን ላይ እቃ እንደ ሕፃን ጫወታ መጫወቱን ብታቆሙ፣ ሁሉን ነገር ለፈጣሪ ሰጣችሁ ከፈጣሪ ጋር ብትነጋገሩበት፣ በሽታም ይሁን ምንም ይሁን ከፈጣሪ የበለጠ ምንም ኃይል የለም። ሕክምናም ብትሄዱ ለጊዜው ያስታግዝላቸዋል እንጂ አያድናቸውም ጨርሶ።
ለምሳሌ ግፊት ያለበት ሰው መድኃኒቱን ዕድሜ ልኩን እየወሰደ ይኖራል እንጂ ከህመሙ ትንሽ እንዲታገስለት ያደርግለታል እንጂ ጨርሶ አያድነው። ጨርሶ የሚያድን መድኃኒት ማንም ሳይንስ የሰራው የለም። ከማንኛውም በሽታ ላይ ያስታግስልሃል፣ በሽታውን ያስታግስልሃል እንጂ ጨርሶ ነቅሎ ሊጥልልህ የሚችል የለም። ግን ነቅሎ የሚጥልልህ ማን ነው? አንድዬ መድኃኔዓለም ብቻ ነው። ከአመንክበት በንጹህ ልብ ካመንክ በምትጸልየው ጸሎት ትድናለህ። አዎ አንድ ብርጭቆ ውሃ ትድናለህ። በዛ ብርጭቆ ውሃ ጸልዬ አማትበ አቤቱ ጌታ ሆይ አንተ መድኃኒት አርግልኝ፣ አጋዕዝተ ዓለም ሥላሴዎች ባርኩልኝ ብለ ከጠጣሆ ሰላም ታገኛለህ እንጂ መርዝ እየጠጣ ጤና አገኛለሁ ማለት ዘበት ነው ወገኖቼ። ስለዚህ ከእንደዚህ አይነት ነገር ብንቆጠብ መልካም ነው። እህታችን በጣም ተሳስታለች እና እህታችን እግዚአብሔር ልብ እንዲሰጣት እሱ እንዲምራት ብንጸልይላት መልካም ነው እላለሁ። አዎ እንጂ እሷ የምታስተላልፈው መልእክት ምናልባት የእሷ ተከታዮች ካላችሁ ከእንደዚህ አይነት ነገር ብትቆጠቡ፣ ጤንነታችሁን በገዛ እጃችሁ ባታበላሹ፣ ሰላማችሁን ባታጡ በገዛ እጃችሁ ጥሩ ነው ብዬ አስባለሁ። ለምን እሷ ጤናማ ብትሆን ኖሮ መጥፎ ነገር ለሰው አትሰጥም። ጤናማ አለመሆኗ ግልጽ ነውና ነው። ስለዚህ ጤናማ ሰው ለጤናማ ነገር ነው ለሰው የሚሰጠው። ሰው ከችግሩ እንዲላቀቅ ለመርዳት ስትፈልግ በንጹህ ልብ ነው መርዳት አለብህ እንጂ በክፋት መርዳት ተገቢ አይደለም። አዎ ይሄንን ነው ልላችሁ የሚችለው ቤተሰቦች እና እሷን የምትከተሉ ከእንደዚህ አይነት ነገር ተቆጥባችሁ ልብ ገዝታችሁ ፈጣሪያችሁን እየተማጸናችሁ ብትኖሩ ይሻላል። በቅጠላ ቅጠል በስራ ስር ምናምን ነገር የምታገኙት ነገር የለም። ጊዜያዊ መፍትሄ ሊሆን የሚችል ነገር ነው፣ ግን መጨረሻ ላይ ግን አደጋ አለው። ዋጋ የምትከፍሉበት ነገር ነው የምታገኙት። መጨረሻ ላይ በሕይወታችሁ ላይ ዋጋ የምትከፍሉት ነገር ነው የምትሸከሙ የማትዋጡት። መቼም ከዚህ ነገር መቼ እላቀቃለሁ፣ ከዚህ ነገር መቼ ነው የምወጣው ብላችሁ እስክትማረሩ ድረስ በሕይወታችሁ ላይ ከባድ ችግር ያመጣልና እባካችሁን ከእንደዚህ አይነት አካሄድ ራሳችሁን ቆጠብ አድርጉና ቆም ብላችሁ ብታስቡ መልካም ነው። ለሕይወታችሁ መልካም ነገር አስቡ። ፈጣሪ ሊሰጣችሁ የሚችለውን ነገር ብቻ አስቡ። አዎ በሰው በኩል የሚመጣው ነገር ሁሉ መልካም ላይሆን ይችላልና ነው። ስለዚህ ከፈጣሪ የሚመጣላችሁ ነገር ብቻ ተቀበሉ። አዎ በዛ ላይ ደግሞ እናንተ ስትተጉበት ደግሞ የባሰ ደግሞ ፈጣሪ ይረዳችኋልና ነው። እና ይሄን ነው የምላችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። አመሰግናለሁ። እንግዲህ የአብጸጋ ሚዲያን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሀሳብ አስተያየታችሁን አጋሩኝ። የደውል ምልክቷንም እንዳትረሱ። ሰብስክራይብ ስታደርጉ ከፍ አድርጉ፣ ሼር አድርጉ። እናንተ ሼር ባደረጋችሁ ቁጥር ዩቱብም ሼር ስለሚያደርግልኝ መጀመሪያ እናንተ ሼር ማድረግ አለባችሁ። ለጓደኞቻችሁ፣ ለቤተሰቦቻችሁ፣ ለወዳጆቻችሁ ማጋራት አለባችሁና ሀሳብ አስተያየታችሁን ደግሞ በዛው ልክ ሀሳብ መስጫው ሳጥን ላይ ብታስቀምጡልኝ እላለሁ። ስለነበረን ጊዜ እግዚአብሔር ይመስገን። መልካም ጊዜ፣ መልካም ቆይታ። ዳግም በሌላ ቪዲዮ እስክንገናኝ ድረስ ሰላማችሁን ብዝት ያድርግልኝ። ሰላም ቆዩ። በጣም እጅግ አድርጌ ነው የምወዳችሁ። ደህና ቆዩ ባይ